እንዳሰጡ ስለ መድኃኒዓለም ኧረ ይደብራል። ይሄማ ጠቋራ ነው የሚያደርገኝ። ይሄ ጠቋራ ስልቻ፣ ይሄ ስልቻ፣ ይሄ ይሻለኛል። እጅ ብራይቷል ስልቻ። እሺ ይኸኛው ኧረ በስመ አብ ወልድ መንፈስ ቅዱስ። ቆይ ለነገርማ ቆንጆ ሆኜ አልሆንም። ኧረ በስመ አብ ስለ ፊንገር ወይ ሰራዊት አምላክ ያለ አይ ቲንክ ወንዱ ይሻለኛል። ወንዱ ይሄ ይሻለኛል። ምን ተብሏል መሰላችሁ? ቤታ ተከታዮቿን ትምከራቸው ተብሏል። ውዶች ሰብሰብ በሉ፣ ሰብሰብ በሉ። መጣችሁ ያላችሁ አይመር ደግሞ ጨዋ ላድርግላችሁ። ያ ፊት ሰፊ ደግሞ ጠቋራ ነው። እሺ ይሻላል። ኦኬ ይሄው አትወዱትም። ያንን ደግሞ እሺ ይሄው ገንቦ ራስ አልሆንም። በራሴ አሉባልታ ላወራ ስል አላችሁ ሰብሰብ በሉ ልጆቼ። ምክር ምከሪ ተብሏል። እስኪ አንድ እንትን ምንድን ነው አንድ ነገር አስይዣቸው ተብሏል። ምከሪያቸው። እሺ ውዶቼ ተሰብስባችኋል የኔ ተከታዮች። አሁን ማስተምራችሁ ውዶቼ ስለ ካሮት አበቃቀል ነው። ካሮት ነው። አይ ካሮት አይደለም፣ ስለ እጅ ነው። ስለ እጅ ነው ማስተምራችሁ ውዶቼ። ይሄ እጅ አለ አይደለ? እጅ ማለት ለብዙ ነገር ይጠቅማል። ለብዙ ነገሮች እጆች ይጠቅማሉ። ምግብ ለመስራት ይጠቅማል፣ ለስራ ይጠቅማል፣ ቤት ለማነጽ ይጠቅማል፣ ለመታጠብ ይጠቅማል። እጃችሁ ፊታችሁ ላይ ለብዙ ነገር ይጠቅማል። የማይጠቅመው አንዳንድ የማይገቡ እጆች አሉ። አንዳንድ ቦታ እንዳታስገቡ ምናምን ውስጥ እንዳትከቱ። እጅ አይከተትም። በመጽሐፍ ቅዱስም ኃጢአት ነው። ከራስ ጋር ማድረግ ትልቅ ኃጢአት ነው። ትምህርት አስተምሩ ተብሏል ጋይስ። በእጃችሁን እዛ ላይ መስደድ በመጽሐፍ ቅዱስም ኃጢአት ነው። አንድ ሰው ከራሱ ጋር ላይገናኝ ዘንድ ላይነካካ ዘንድ ቃሉ ተናግሯል። እጃችሁን እዛ ውስጥ እንዳሰዱ እንዳከቱ። መጎርጎር አይኖርም፣ መፈነጋገር አይኖርም። እጃችሁን ለስራ ብቻና ለስራ ተጠቀሙት። አሁን በትክክል ተከታዮቼ ገባችኋ? ውዶቼ ገባችኋ? ቤት ማጽዳት ልመዱ። ምን ማጽዳት አይኑ ሊደክምሽ ይችላል። አየሽ ትልቅ እየበረሩ ግንባሯን ዶሽ ግንባሯን አናቷን ውዴ እየተማራችሁ ነው። የኔ ልጆች ከኔ የምንቀሰማችሁ ተብላችኋል። ምክር እየሰጠኋችሁ ነው። አስተምሪያቸው ተከታዮችን ተብያለሁ። ቤታችሁ ትልቅ በረሮ ስታዩ ኧረ በረሮ ነው እህል ሲጠፋ በለዋለሁ አይባልም ውዶቼ። አናቱ ምን ቤት ውስጥ ይሰራል? እንጀራ ላይ፣ መሶብ ላይ፣ ጣራ ላይ ጽድት ማድረግ ልመዱ። ጽዳትን ልመዱ። ተረዳችሁ? 2 ተማራችሁ ውዶቼ። ትምህርት ተማራችሁ 2 ሰራተኛ አክብሩ። ቤታችሁ ሰራተኛ ሲገባ አክብሩ። እናንተ ቂጣችሁ ኪንታሮት እስኪያወጣ ከሌት እስኪል ድረስ 3 ቁርጥ እንጀራ በዚህ ጋር ወጡ፣ በዚህ ጋር ቅቅሉ፣ በዚህ ጋር አጥንቱ ከባችሁ አትብሉ። ማካፈል ልመዱ። ማካፈል ውዶቼ ተከታዮቼ ልመዱ። ቤታችሁን አጽድታ የልጃችሁን ዳይፐር ቀይራ የእናንተን ቂጣ አርጋ የሽንት ቤት አጽድታ የሁሉም መከራ ውስጥ ገብታ ማካፈልን ልመዱ። ግማሽ ዳቦ ለእናንተ ስትበሉ ግማሹን ለሷ። እሺ ቴንኪዩ። እየተማራችሁ ነው ውዶቼ ተከታዮቼ፣ እየተማራችሁ ነው። ከኔ ምን ተማራችሁ? እጅ ማይሆን ነገር ውስጥ እንደማይከተት፣ ቤት እንደሚጸዳ፣ በረሮ እንደማይወረው ቤትን። 3ኛ ሰራተኛ የቤት አገልጋይ ወይም ደግሞ ቤታችሁ የምትጠብቅላችሁ ከራሳችሁ በላይ ቤታችሁን ተቆጣጥራ የምትጠብቅላችሁን ማክበር፣ ያላችሁን ማካፈል ተማራችሁ ውዶቼ። ወይስ ይቀጥል? ይቀጥል። ከዛ እነዚህ እነ ፊንገር ምናምን ማለት ነው ትከተሏታላችሁ። ከሷ ምን ተማራችሁ ስትል ቤት ማጽዳት አጽዱ ብላላለች። በረሮ እንዳይወረው ቤት። እሺ ውዶቼ ይኸው አስተምሬልሻለሁ። ቴንኪዩ። ኔክስት ቀጣይ አጀንዳ የምን ነበር ደግሞ? ታየኝ ቁጭ ብዬ ከእሷ ጋር ስላገግ ታየኝ። ቀጣይ ምን ነበር? ኤርትራኖችን ካልሰደብሽ አልሰድብም። እንኳን ኤርትራ አይደለም ኢትዮጵያ ውስጥ ያሉትን መኛዎቹንም ባልሰድብም። ለምን ብዬ እኔ ኤርትራን ስለሰደብኩኝ ኤርትራ
ኢትዮጵያ ላይ የማታመጣው ነገር አለ ወይ ደግሞ ኢትዮጵያኖች ኤርትራ ላይ የማያመጡት ነገር አለ? ምን አገባኝ? ማንንም እኔ አልሰድብም። አፍ አላችሁ፣ ቤት አላችሁ፣ ተሳደቡ፣ ተራገጡ። እኔ አይመለከተኝም። በግለሰብ የመጣ ጦርነት እኔ አይመለከተኝም። ለምሮ የምሰድባቸው ምን አደረጉ? ጨርሻለሁ። ቤታ ተሳዳቢ ነሽ። ከስንት ወር በፊት እኮ እንኳን ተሳደቡ። ማን ያልተሳደባል? ደግ አደረጉ። ማብራራት አይጠበቅብኝም። ቤታችሁን ከፍታችሁ ተሳደቡ። ቤታችሁን ከፍታችሁ እርዳታ አርጉ። ቤታችሁን ከፍታችሁ ድምፁ ኑ። ቤታችሁን ከፍታችሁ ራቁታችሁ ኑ። ቤታችሁን ከፍታችሁ ጎርጉሩ ስትፈልጉ። 4 ነጥብ። እኔ እናንተን ይህን አርጉ ካላልኩ እንኳን አይደለም ኤርትራ ጎረቤት ሀገር የእኛ ብሔር ለብሔረሰብ እንኳን ያልሳደብ። ቴንክ ዩ። በግድ ካልተሳደብሽ አልሳደ የእኛዎቹን እንኳን አልሰድባችሁም። ምን አገባኝ? እኔ የሚመለከተኝ ህዝቤ ካልኩኝ ከስድብ ውጭ በእርዳታ ረዳዋለሁ። ድምፅ መሆን ባለብኝ በአግባብ ሆናለሁ። ከዛ በተረፈ አልሳደብም፣ አልመለስም። ያቺ ቤታ ላትመለስ 7 ክንድ ቆፍረን ቀብረናታል። 4 ነጥብ። ከኔ ባህል ጋር የኔን ማንነት የኔን ዘር ከሚያከብረኝ ጋር አከብራለሁ። እኔም የነሱ ዘርና ማንነት እያከበርኩ ቀጥላለሁ። ያቺ ቤታ ና ከዚህ በኋላ የምትቀጥለው። ቴንኪዩ። በግድ ተሳደብ ያለ እንዴ? አልሳደብም። እኔ እናንተ ተሰዳደቡ። ተሳድቤ ምን መጣ? ምን ተለወጠ? ኢትዮጵያ ውስጥ ስለተሳደብኩኝ ሞት ቀረ? ምን የሆነ ነገር አለ? ምንም የተለወጠ ነገር የለም ኢትዮጵያ ውስጥ። ከዛ አልሳደብም፣ ጨርሻለሁ። እዛው ተቋቁ። ለምን እናንተ የምትሳደቡትኝ የግል ጥቅማችሁ ነው የሚያሰዳድባቸው። የግለሰብ ነው። አሁን ግለሰብ ሲነካባችሁ ሮጣችሁ ኤርትራን ወይ ሮጣችሁ ኢትዮጵያን ምናምን የምትነካኩትኝ። እናንተ የምትወዱት ወይ እናንተ የሚሸጉራችሁ የሚያስፈነግራችሁ ሰው ሲነካባችሁ ወደ ሀገር ነገሩ ታዙራላችሁ። ነው በፍጹም አላደርገውም። አመሰግናለሁ። ጨርሻለሁ። ይሄ ሲሪየስ የሆነ ወሬ ስለሆነ ነው። ቀጣይ ቤታ እየተመለሽ ወደ ጨዋታሽ። ስሙኝ ነገር እኔ እንኳን ክፉ አልናገርም። የሆነች ነገር አይቻለሁ እዚህ ቲክቶክ ላይ ግን ቤት ታያዣት ባላየላሽበኝ ነገሩ ሲመጣ ሰፋ ሲል መልስ ትሰጫለሽ። አሁን አልመልስም። ነገሩ አልሰፋም። ዝም በይ፣ ራስሽ አታስቢ። ያቺ ነጭ ቅማል ነበረ ዛሬ ጸበደላለ። ነጭ ቅማሏ ዛሬ አላየዋትኝም። እዚህ ሲፖሰት አላየሁም። ነጭ ቅማል ነበረች ዛሬ ውዴ። አሁን ለምሳሌ ማለት ሂዊ ጓለ ምናምን ትግራዋይ ለምን ተሳደብሽ? አንቺ ለምን አማራን ተሳደብሽ? ውዴ ያለፈ ታሪክ ከምትጠይቂ ማለት ነው። አንቺም ወደፊት እኔም አልሳደብም፣ ቤታዬ አንቺም አትሳደቢ ተባብለን ጉዞ ብንጀምር አይሻልም? ያለው ወደኋላ እንደ ግመልሽን ተመልሰሽ ለምን ተሳደብሽ? አንቺ ለምን ያንቺ ብሔር እኔ ለምን ሰደበኝ? እኔ ለምን ያንቺን ብሔር ሰደብኩኝ? ይህን አታውቂ? ምድር ላይ የለሽም ውዴ፣ የለሽም ማለት ምድር ላይ የለሽም። አዲስ ተፈጣሪ ነሽ። ለምንድን ነው የሁላ ህዝብ ኦሮሞ አማራ እያለ የተሰዳደበው? ፖለቲካ ነው ውዴ፣ ሌላ ምን አለ? ሁሉም ዘሩን መረጠው። ሁሉም ዘሬ ሞተ ተገደለ አለ። ሁሉም ተሰዳደበ። ይህን ያለው ነገር ወደኋላ እንደ ግመልሽን ታትመለሽ ለምን ትገጊ? እሻው ተሳደብኩኝ አረ እሺ ምን ታደርጊኝ? እሺ ንገሪኝ። ቆይ ተሳደብኩኝ አረ ምን ልሁንልሽ? ሳልሳደብ ስቀርልሽ ምን ልሁን? ትገይኝ ውዴ? ስገይኝ ነው ደስ የሚልሽ የሚያስደስትሽ? አልገባኝም። እሺ ተሳደብኩኝ አለፈሽ። ምን ታደርጊኝ? እኔ እኮ ያልገባኝ አሁን ያለፈ ታሪክ ቪዲዮ ይዛችሁ ትመጣላችሁ። ምን እንደሆን ነው? አጀንዳ ጠፋ? እኔ የማይገባኝ ነገር እመቤቴን ጋይዝ ተሳደብሽ ይላሉ። ኦኬ እሺ ተሳድቤ ነበር። አንቺ የምትረቂው ስገይኝ ነው። የማይገባኝ ታሪክ እንዳልሳደብ አይደል እንዴ ተይ ስትሉኝ የነበረው እና መሳደብ ሳቆም ታዲያ ለምን አሁን ከፋሽ? ኧረ እናንተ የፊቴ ላይ ትክክለኛ እኮ ነው የሚመስለው። አልገባኝም እኮ ስሳደብ ባለጌ ተሳዳቢ ዘር ስታባላ ነበር ይላሉ። ኦኬ እሺ ደግሞ ይሄ አይሆንም ብላችሁ ደግሞ ስትተዉ ደግሞ ድሮ ለምን ተሳደብ? ለምን ትናንትና አረሽን አራሽ ብለሽ ምንድን ነው የሚሰማሽ ውዴ? እኔስ ካካል ስንቱ ካካ እያለ ይበላል። እንደዛ ብለሽ አሁን ውዴ ምን ልትይ ነው? ምክንያቱም በልቼ መጣብኝ መቆጣጠር ስላልቻልኩ
ሽንት ቤት ሄጄ ተጠቀምኩት ነው የምትዩ መቼስ አይደለ? ለምን ትናንትና ካካልሽ ብዬ አልጣላም። ማህተብሽ የምትሉ እኔማ ናሂ እኔ ማህተብ አንድ ከተበጠሰ ብል ማህተብ ለብሰው የማያውቁት እኮ እኔ ተውኔ እኔ እግዚአብሔር አንዳንዴ ሳቄ ይመጣል። በምን ነገር ተፖስቶ አይቼ በጣም ነው የሳኩት። እንደው እናንተን ኮመንት አይቼ ነው ራሱ ንቅት ያልኩት። እኔ ሳለብስ እኔ አንድ ከተበጠሰ ብል ለብሰው ዘላለም የማያውቁ ለብሰው መጡ። ተመስገን ለጥሩ ነገር ስለሆነ ችግር የለውም። አይቼ እኮ ነው ስሚ ሜሪ አይቼ እኮ ነው ኮመንት እግዚአብሔር ምስክሬ እኔ አልገባኝም ነበር። ኮመንት ደጋግሞ ሲጽፉ ምንድን ነው ብዬ አስተዋልኩኝ ማለት ና አልገማቁ እኔ ተበጠሰ ስል ቂቅ አልገመጡ ቢበጠስ እንኳን ክሬ ማለት ነው ክሬ ተበጠሰ እንኳን ብዬ መስቀል ከአንገቴ ላለማጣት ይውላችሁችን መስቀል አድርገታለን ክሬ ስለተበጠሰ እና ክር ስለሌለኝ ለዛ ነው። እሱ ደግሞ ከኢትዮጵያ አንድ ጓደኛዬ ከጎንደር ማለት ነው እያስመጣ ስለሆነ እስኪመጣ ጠብቃለሁ። ምን አደርጋለሁ? ከላካችሁልኝ ቀድማችሁ ማርያምን ላኩልኝ፣ ደስ ይለኛል። እኔ በቃ እዚህ ሀገር እዚያውን እንጀራ ቤት ምናምን ይሸጣል፣ ግን አልፈልግም። በቃ ከዛ ከቦታ ሲሆን ደስ ይለኛል።